ሶስቱ የፖለቲካ ፓርቲዎች የብልጽግና የሆነውን መንግስት አስጠንቅቀዋል። 7 ወንበር ያሸነፈው ትብብር ለኢትዮጵያም አንድነት ምክር ቤት ውስጥ እንደማይገባም ገልጿል። ኦነግ ደግሞ የአብይ አህመድ መንግስት ያለ ምክንያት የሚያደርገውን የወታደራዊ ኃይሎችን ስምሪት በአስቸኳይ እንዲያቆም ሲል አሳስቧል። ኦፌኮ በበኩሉ 8 ዓመታትን የፈጀው ወታደራዊ ዘመቻ ያመጣው ውጤት የለም ሲልም ገልጾ ያገዛዙን አካሄድ አውግዟል። የምትሰሙት ይሆናል። በሀገሪቱ የተለያዩ አካባቢዎች በመቶዎች የሚቆጠሩ ሰዎች ታገቱ። አሽከርካሪዎች ላይ የሚፈጸመው ጥቃትም ቀጥሏል። እንዲህ ያሉት ድርጊቶች የተንሰራፉት አብይ አህመድ እንኳን ሰው ሞባይል በተዘረፈ በሰዓታት ውስጥ ቤት ያንኳኳን እየመለስን ነው ባሉ ተመሳሳይ ወቅት ነው። የምትሰሙት ይሆናል። የዘር ሐረጋቸው ከኢትዮጵያ የሆኑ የእስራኤል ወታደሮች ወደ ኢትዮጵያ አዋሳኝ አካባቢ ተልከዋል ተባለ። ለሶማሊያ የሀገርነት እውቅና ከተሰጠ ከጥቂት ጊዜያት በኋላ 50 የሚሆኑ የእስራኤል ወታደሮች ወደ ሀገሪቱ መላካቸውም ታውቋል። ዝርዝሩን ይዘናል። አሜሪካ ከ10 ዓመታት በኋላ ለመጀመሪያ ጊዜ የኢራን ነዳጅ በአሜሪካ ዶላር እንዲሸጥ በመፍቀድ ቴህራን ላይ የጣለችውን ማዕቀብ በጊዜያዊነት አነሳች። ይህ በእንዲህ እንዳለ ኢራን የኒውክሌር ተቆጣጣሪዎች እንዲገቡ ልትፈቅድ ነው መባሉን ሐሰት ብለዋለች። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። በሀገሪቱ የተለያዩ አካባቢዎች በመቶዎች የሚቆጠሩ ሰዎች ታገቱ። አሽከርካሪዎች ላይ የሚፈጸሙ ጥቃቶችም ቀጥለዋል። እንዲህ ያለው ድርጊት የተንሰራፋው አብይ አህመድ እንኳን ሰው ሞባይል በተዘረፈ በሰዓታት ውስጥ ቤት ያንኳኳን እየመለስን ነው ባሉ ተመሳሳይ ወቅት ነው። ዘጋርዲያን ከወራት በፊት ያወጣው አንድ ሪፖርት እገታ በኢትዮጵያ ውስጥ እንደ ወረርሽኝ ሆኗል ሲልም አንስቶ የመንግስት አቅም ማነስና የኢኮኖሚ መላሸቅ እንደዚሁም የጦር መሳሪያ በየአካባቢው መከፋፈሉ የወጣቶች ተስፋ መቁረጥና ሌሎችም ዋነኛ ምክንያቶች ስለመሆናቸው ገልጾ እንደነበር የሚዘነጋ አይሆንም። በእርግጥም መንግስት ነኝ የሚለው አካል የራሱ አጋቾች ባሉበት ሀገር በየቀኑ እገታ፣ በየቀኑ ሞትና ጉዳት መስማት የወቅቱ ሹማምንት እንደተመኙትም ከማህበረሰቡ ጋር ያለማመዱት ማስገረምም ማስደነቅም ያቆማ አሳዛኝ ጉዳይ ሆኗል። ከጥቂት ዓመታት በፊት በሩቁ ይሰሙ የነበሩ የእገታ ዜናዎች ዛሬ በአዲስ አበባ ዙሪያ እየተፈጸሙ ያሉበት ሁኔታ ላይም ተደርሷል። ከትናንት በስቲያ ከአዲስ አበባ 100 ኪሎ ሜትር ራዲየስ አካባቢም ከቡታጅራ አቅራቢያ የተፈጸመው የጅምላ እገታ ደግሞ ለዚህ አብነት ነው። ታጋች እንጂ አጋቾች ማንነታቸው በማይታወቅበት በዚህ ወቅት በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በርካታ ተሳፋሪዎች ከተለያዩ ተሽከርካሪዎች ላይ እንዲወሰዱም ሆኗል። አሽከርካሪዎች አጋቾች ከአዲስ አበባ ቡታጅራ ባለው መንገድ ጢያ ከተማ ወጣ ብሎ 2 የህዝብ መኪና ሙሉ ተሳፋሪን አፍነው ወስደዋል ሲሉ ይፋ አድርገዋል። በመቶዎች የሚቆጠሩ ሰዎች በአንድ ጊዜ የታገቱበት አዲስ መስመርን ጨምሮ በኦሮሚያ ክልል በመተሃራ መንገድ በየቀኑ እገታ መስማት የተለመደ ነው። ከአዲስ አበባ ጎጃም የሚወስደው መንገድ ላይ ደግሞ አጋቾች ለታጋቾች ማስለቀቂያ ሊከፍሉ የሚሻገሩ ቤተሰቦችን የሚያግቱ የመንግስት የጸጥታ ኃይሎች ጭምር ያሉበት ነው። ይህ የእገታና ጥቃት ድርጊት ከሚስተዋልባቸው አካባቢዎች መካከልም በአማራ ክልል ከባህር ዳር መራዊ መንገድ አንዱ ሲሆን ትናንትም ይኸው ጥቃት ተከፍቶበት እንደነበርም ታውቋል። ከትናንት በስቲያ ደግሞ ሌላ ተሽከርካሪ በዚሁ አካባቢ በታጣቂዎች መታገቱ ነው የተሰማው። ከ3 ቀናት በፊትም ከመተማ ጎንደር ባለው የመንገድ ክፍል በተለምዶ አይምባ በተባለ ቦታ 4 አሽከርካሪዎች ታግተው መወሰዳቸውን አሽከርካሪዎቹ ይፋ አድርገዋል። በሀገሪቱ ከሚንቀሳቀሱ በርካታ አስተዳደር በየስፍራው ካላቸው ኃይሎች መካከልም አንዱ ብቻ መሆናቸውን በተዘዋዋሪ ያመኑት የዘመኑ ሹማምንት እኛ የምንገዛው የኢትዮጵያ ክፍል አዲስ አበባ ላይ ሞባይል ሲሰረቅም በሌሊት ቤት እያንኳኳን እየመለስን ነው ያሉትም በዚሁ ሰሞን ነው። ይህ በእንዲህ እንዳለ 3ቱ የፖለቲካ ፓርቲዎች የብልጽግናውን መንግስትን አስጠንቅቀዋል። 7 ወንበሮችን ያሸነፈው ትብብር ለኢትዮጵያም ምክር ቤት እንደማይገባ ገልጿል። ኦነግ የአብይ አህመድ መንግስት ያለ ምክንያት የሚያደርገውን የወታደራዊና የጸጥታ ኃይሎች ስምሪትን በአስቸኳይ እንዲያቆም ሲልም አስጠንቅቋል። ኦፌኮ ደግሞ 8 ዓመታትን የፈጀ ወታደራዊ ዘመቻ የታጣቂዎችን ቁጥር አይነት ከማብዛትና የንጹሃንን እልቂት ከማሳደግ ውጭ ያመጣ ውጤት የለም ሲል ያገዛዙን አካሄድ አውግዟል። እነዚህ 3 የፖለቲካ ፓርቲዎች በብልጽግናው የምርጫ ድግስ የየራሳቸውን ምክንያት አቅርበው የተሳተፉ ናቸው። በአዲስ አበባ በአማራና በማዕከላዊ ኢትዮጵያ ክልሎች 2 የህዝብ ተወካዮች ምክር ቤትና 5 የክልል ምክር ቤት በድምሩ 7 የምክር ቤት ወንበሮችን ያገኘው ትብብር ለኢትዮጵያ አንድነት ያገኘውን መቀመጫ እንደማያስረክብና ምክር ቤት እንደማይገባም አሳውቋል። ምርጫው የገለጹት የትብብሩ አመራር አቶ ጌትነት ወርቁ
በሀገሪቱ ያለው የሰላም እጦትና ጠባብ የፖለቲካ ምህዳር ለውሳኔያቸው በዋና ምክንያትነትም አቅርበውታል። የብልጽግናው መንግስት ወደ ንግግርና ድርድር እስከሚመጣ ድረስ እውቅና እንደማይሰጡት የገለጹት ኃላፊው ዓለም አቀፍ ማህበረሰብም ለምርጫው እውቅና እንዳይሰጥ ቅስቀሳ እያደረጉ ስለመሆኑን የገለጹት ተመራጮቹ የፖለቲካ ፓርቲውን ውሳኔ ጥሰው ወደ ምክር ቤት የሚገቡ ከሆነም የሞራልና የህግ ኃላፊነት እንደሚጠይቃቸው አስጠንቅቀው ከፓርቲ መባረርን ጨምሮ ጠንካራ የስነ ምግባር እርምጃዎች ይወሰዳል ሲሉም አሳስበዋል። ሌላኛው ፓርቲ ደግሞ ኦነግ ሲሆን ኢዜማ መቀመጫ በተሰጠው ጨፌ ኦሮሚያ አንድም መቀመጫ ሳያገኝ ግን ቀርቷል። የዳውድ ኢብሳው ኦነግ በመግለጫው በኦሮሚያም ሆነ በመላው ኢትዮጵያ ያለው ቀውስ የምርጫ ድልን በማወጅ ሊፈታ አይችልም ይላል። የከፋ አደጋ ለመከላከል ጊዜ ሳያጠፉ አሳታፊ እውነተኛና ግልጽ የሆነ ሀገራዊ የፖለቲካ ውይይት ሊደረግ ይገባል ሲልም ነው ያሳሰበው። የብልጽግናው መንግስት ያለ ምክንያት የሚያደርገውን የወታደራዊና የጸጥታ ኃይሎችን ስምሪት በአስቸኳይ እንዲያቆም እንደዚሁም ያለውን የህዝብ ብሶት በፍትህ በእውቀትና በእርቅ ለመፍታት እውነተኛ የፖለቲካ ፍላጎትና ቁርጠኝነትን በማሳየት ለኦሮሞ ህዝብ መረጋጋት እንዲያረጋግጥ እንጠይቃለን ሲልም ገልጿል። በሌላ በኩል ኦነግ በሰሜን ኦሮሚያ የጽምዶ ያላቸውን ኃይሎች በአካባቢው ነዋሪዎች ላይ ጉዳት ያስከተሉ ጥቃቶችንም ሞክሯል በማለትም ከሷል። የነ ፕሮፌሰር መራራ ጉዲና ኦፌኮ ደግሞ በኦሮሚያ ክልል የተባባሰ የመጣውን የጅምላ ግድያ፣ የዜጎች መፈናቀል እንደዚሁም በሃይማኖትና በብሔር ላይ ያነጣጠረ ጥቃትን አስመልክቶም ዝርዝር መግለጫውን አሰራጭቷል። የኦሮሚያ ሰላማዊ ህዝብ በአሁኑ ወቅት በመንግስትና በታጣቂዎች መካከል ባለው ጦርነት አስከፊ እልቂቶች እየደረሰበት ነው ያለው ኦፌኮ በተጨማሪም ከተለያዩ ቡድኖች የተገነጠሉ ስብስቦች፣ አጋጣሚውን የሚጠቀሙ ሽፍቶች እንደዚሁም በተለያዩ ስሞች እንዲሰማሩ የተደረጉ ቡድኖች የቀውስ ማዕከል አድርገውታልን ብለዋል። ክርስቲያኖችን ገድሎ በሙስሊሞች፣ ሙስሊሞችን ገድሎ በክርስቲያኖች ላይ ማላከክ እንደዚሁም አማራና ኦሮሞን ማጋጨት፣ ማህበራዊ እሴቶችን በማፍረስ በደም መፋሰስ ውስጥ ጠባቢ ፖለቲካ ዓላማ ለማሳካት የተቀየሰው ስልት እጅግ በጣም አደገኛ ነው ሲልም ነው ያከለው። ኦፌኮ የዚህ አውዳሚ ግጭት ከእለት ወደ እለት መስፋፋት ከመንግስት በኩል እየተወሰደ ያለው የፖለቲካ ጥያቄዎችን ሁሉ በወታደራዊ መፍትሄ ለማበጀት እየተደረገ ያለው ጥረትም ውጤት አልባ መሆኑን በገሃድ ታይቷል ብሎ ያምናል። ወታደራዊ ኃይል ለኦሮሚያም ሆነ ለኢትዮጵያም ሰላም ሊያመጣ ይችላል ተብሎም የሚታሰብ አይሆንም። 8 ዓመታትን የፈጀው ወታደራዊ ዘመቻም የታጣቂዎችን ቁጥርና አይነት ከማብዛትና የንጹሃንን እልቂት ከማሳደግ ውጭ ያመጣው ለውጥም የለም ሲልም አንስቶ በዘላቂ ድርድር የሚቋጭ መፍትሄ ለማምጣት አስቸኳይ አካታችና ቅድመ ሁኔታ የሌለው ፖለቲካዊ ውይይትና ድርድር እንዲጀምር የሚል ጥሪንም አስተላልፏል። ይህ በእንዲህ እንዳለ ኢትዮጵያን ጨምሮ የአፍሪካ የዘር ሐረግ ያላቸው የእስራኤል ወታደሮች በሶማሌላንድ መሰማራታቸው ተሰማ። የእስራኤል መንግስት በተለይ የዘር ሐረጋቸው ከኢትዮጵያ የሆኑ እስራኤላውያን ወታደሮችን ያካተተ የጦር ኃይል ወደ ሶማሌላንድ ማሰማራቱን ሚድል ኢስት አይ ከፍተኛ ሶማሊያ መንግስት ባለስልጣንን ዋቢ አድርጎ ዘገበ። ስማቸው ያልተጠቀሰው ባለስልጣኑ ለሚዲያው እንደገለጹት እስራኤል በታህሳስ ወር 2018 ለሶማሌላንድ የሀገርነት እውቅና ከሰጠች በኋላ ወደ 50 የሚጠጉ የእስራኤል ወታደሮችን ወደ ሀገሪቱ ልካለች። ባለስልጣን ወታደሮቹ አፍሪካዊ መነሻ ካላቸው እስራኤላውያን በተለይም የዘር ሐረጋቸው ኢትዮጵያ ከሆኑት መካከል ተመርጠው መሰማራታቸውን ጠቅሰው ይህም የሰዎችን ትኩረት ሳይስቡ ከአካባቢው ማህበረሰብ ጋር በቀላሉ ተቀላቅለው ለመንቀሳቀስ እንዲችሉ ታስቦ የተከናወነ ነውም ብሏል። የእስራኤል ጦር ኃይል ከዚህ ጉዳይ ጋር አስተያየት ለመስጠት ፈቃደኛ ሳይሆን መቅረቱንም ዘገባው አክሏል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እስክንገናኝ መልካም ቆይታ